ብፁዕ አባታችንን አስመልክቶ ምንድነው እየተሰማ የሚገኘው? ብፁዕ አባታችን አቡነ ማትያስም ታመዋል፣ ስራቸውንም በአግባቡ መከወን አልቻሉም። ለዚህም ታዲያም ስራቸውን ሰበር መረጃ ከብፁዕ ቅዱስ ፓትርያርኩ ልዩ ጽሕፈት ቤት ወቅታዊ ጉዳዮችን አስመልክቶ መግለጫ ተሰጥቷል። ይህ መግለጫ አዲስ መረጃ፣ አስደንጋጭ የሆነ ዜና ከወደ ጠቅላይ ቤተ ክህነት አካባቢ ሰምተናል። እንደሰማችሁት ወይም ደግሞ በተለያዩ ሚዲያዎች እንደተላለፈው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ፓትርያርክ ብፁዕ ቅዱስ አቡነ ማትያስ በነገው ዕለት ለቋሚ ሲኖዶስ የመልቀቂያ ወይንም የአገልግሎት ዘመኔን ማካሄድ ከዚህ በኋላ አልችልም፣ አቃቤ መንበር ይሾምልኝ በማለት ደብዳቤ እንደሚያስገቡ እየሰማን ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ላለፉት ተከታታይ ዓመታት ወደ ሰሜን አሜሪካ በማምራት የሕክምና ክትትል ሲያደርጉ መቆየታቸው የሚታወቅ ሲሆን ይህን ተከትሎ በቅርቡም ደግሞ ተመሳሳይ ጉዞ አድርገው ጳጉሜ 1 ቀን 2017 ዓ.ም ወደ ሀገራቸው ኢትዮጵያ በታላቅ ክብር መመለሳቸው የሚታወስ ነው። ይህንን ተከትሎ ርዕሰ አውደ ዓመትን በማስመልከት ለመላው ኢትዮጵያውያን የመንፈስ ቅዱስ ልጆቻቸው አባታዊ ቃለ በረከትና ቡራኬ በመገናኛ ብዙሃን አስተላልፈዋል። የመስቀል ደመራ በዓልንም በመስቀል አደባባይ ተገኝተው በማክበር ለመላው ሕዝበ ክርስቲያን አባታዊ ትምህርት፣ ወንጌል፣ ቃለ ምዕዳንና ቡራኬም አስተላልፈዋል። ቤተክርስቲያናችን በየዕለቱ የምታከናውናቸውን መንፈሳዊ ማህበራዊና ዓለም አቀፋዊ ተግባራትንም በጽሕፈት ቤታቸው ሆነው በአባትነት እየመሩ በተሟላ ጤንነት ላይም ይገኛሉ። ይሁን እንጂ ድብቅ አጀንዳ ይዘው ሐሰተኛ መረጃን በማሰራጨት መደበኛውን የቤተ ክርስቲያን ሐዋርያዊ ተልእኮ ማደናቀፍ ዓላማቸው ያደረጉ አካላት በማህበራዊ የትስስር ገጾቻቸው ባጋሩት ፍጹም ከእውነት የራቀ መረጃ ውሉደ ክህነትና በጎ ሕሊና ያላቸው ምዕመናንን በእጅጉ መጨነቃቸውን ለመገንዘብ ችለናል። ስለሆነም ቅዱስነታቸው ሐዋርያዊ ተግባራትን ለመምራት ሆነ ለማከናወን የማያስችል ምንም አይነት የጤና እክል ያላጋጠማቸው ከዚሁ ጋር በተያያዘም ያቀረቡት ጥያቄ የሌለ መሆኑን እንገልጻለን ሲል ጽሕፈት ቤቱ አቅርቧል ማለት ነው። እንግዲህ ብፁዕ ቅዱስ ፓትርያርኩ የእንደራሴ ሹመት እንዲሾም ደብዳቤ ያስገብተዋል የሚሉ ነገሮች ሲሰራጩ እንደነበረ ተከታትለናል። ይህን ተከትሎ እንግዲህ ምንም አይነት ደብዳቤ እንዳላስገቡና ስራቸውንም በአግባቡ እያከናወኑ እንደሚገኙ ተገልጧል ማለት ነው። የብፁዕ ቅዱስ አባታችን ቡራኬያቸው ይድረሰን።